የሀይሚዬ ጤንነት የሚያሳስባችሁ የሁላችሁም ታንትና በተፈጠረው ነገር እንግዲህ ሁላችሁም እንግዲህ በጣም አዝነናል፣ ልባችን ተሰብሯል እውነት ለመናገር ማለት ነው። እንግዲህ እነኚህ ቪዲዮ ደግሞ እነኚህ ፎቶዎች አዲስ እየወጡ ነው። ብቻ ፎቶ ስብሁን ፎቶ ትክክለኛ ይሁን እንግዲህ ብሩኬ ከልጅቱ ጋር ያለው ግንኙነት ይህን ይመስላል እያሉ እንግዲህ በቲክቶክም በተለያዩ መንገድ እያወጡት ይገኛሉ። እንዲሁም ደግሞ መለኛውና እናቱ እንግዲህ እሙሽዬ ዛሬ ማለት ለብሩኬ በጣም ከባድ የሆነ መልእክት አስተላልፈዋል ማለት ነው። መልእክቱ ደግሞ ምንድነው? እንዲሁም ደግሞ ምንድነው ያሉት የሚለውን እነግራችኋለሁ። ሀይሚዬ ያለችበትን ሁኔታ ደግሞ አጣርቼ ነበረ። እንግዲህ ያው ሰላም ናት ብለዋል። ሆስፒታል እንደገባች ነግረውኛል ማለት ነው። ግን ጤንነቷ ደህና ናት ብለዋል። ያው እንግዲህ ከሆስፒታል እንግዲህ በሰላም ደግሞ እንድትወጣ አድርጉላት ማለት ነው። እንግዲህ በጣም ከባድ ነው እውነት ለመናገር ሲኮናችሁ ደግሞ በጣም ይከብዳል ሁሉም ነገር ማለት ነው። እና ልጅቱ ደግሞ እንግዲህ ግግም ብላ በቃ ካንተ ነው ያረገዝኩት እያለች ነው ያለችው እንደሰማችሁት። እንግዲህ ልጅቱ ደግሞ ማሳመንያ ነገር ያረገችው ነገር መጥቶ እንዳገኛት ቀኑን ኩላ እንደተናገረች እንግዲህ ያው ሁላችሁም ያመናችሁም አላችሁ ያላመናችሁም አላችሁ። እንግዲህ የሆነ ነገር አርጋውም ሊሆን ይችላል። ምክንያቱም እሱን ለማግኘት ተፈለገች በሆነ ምክንያት በሆነ ኬዝ። ምክንያቱም ሴቶች በጣም በነገራችን ላይ እኔ ለራሴ ሲኮኝ ሴቶች በጣም በላዎች ነን እውነት ለመናገር ማለት ነው። ማለት አንድን ሰው እጃችን አልገባልን ትል የምናረገውን ነገር ብቻ ብዙዎች የሚጠቀሙን ነገር አለ ማለት ነው። ያን ነገር እንግዲህ ተጠቅማ ሊሆን ይችላል ማለት ነው እንደዚህ ልታደርገው የቻለችው እንጂ እውነት እንግዲያው ብሩክ የፈልጓት ወይም እንደዚህ ግግም ብሎ እሱ እንዳላረገው እየተናገረ ያለው እውነት ፈልጎት አይደለም ብዬ ነው የማስበው ማለት ነው። ግን የብዙዎቻችሁ ደግሞ ሆኗል እያላችሁ እውነት ነው አድርጎታል እያላችሁ ነው ያላችሁት። እንግዲህ ያንን እነሱ ናቸው የሚያውቁት እና አንድ የሆነው ጌታ ብቻ ነው የሚያውቀው። ምክንያቱም የሚያውቅ ሰው ሌላ ሰው የለም። እንግዲህ ለጊዜው የዛ ጊዜ እንግዲህ 4 ቀን ጠፍቶ ነበር ከሚዲያ ላይ ማለት ነው። ከሀይሚ ጋር የተጣሉት በዛ በፕራንክ ምክንያት ነው ታስታውሳችሁት ማለት ነው። ሶሲ የምትባለው ልጅ እሷን ፕራንክ አብሮ የተኛ መስሎ ምናምን አልጋ ላይ አግኝተው ሀይሚ በዛ ምክንያት ተጣልተው ከዛ ዲያኒ ጋር ነበረ። ሀይሚ ደግሞ በዛ ሰዓት እንግዲህ ተለያይተው እንደነበረ ብዙ ነገሮችን እንዳሳለፉ እናውቃለን። በዛ መካከል ግን አንድ ሰሞን ብሩኬ እንደጠፋ ሁላችሁም እያለቀሳችሁ እንትን እያላችሁ እያሰባችሁ ነበረ። የት እንደሄደ አላወቅንም እያላችሁ ማለት ነው። ከዛ በዛ ሰዓት እንግዲህ ቡታጅራ ሄዶ ነበር። በዛ ሰዓት ደግሞ ልጅቱን እንዳገኛት አግኝታኛ ብላ ተጠይቀው አግኝቼሻለሁ አጋጣሚ ነው ያገኘሁሽ አላት። ከዛ በኋላ ነገሮችን እንደዚህ ብለህ ነግረኛል ትትለው ደግሞ ያንን ነገር ማሳመኛ አመጣ። አዎ ነግሬሻለሁ አላት። ያ ነገር እንግዲህ ያው ያሳምናል ብዬ አስባለሁኝ። እኔ ብሩኬን እንደዚህ አልጠብቀውም እውነት ለመናገር ማለት ነው። ምንም አልጠብቀውም የመጨረሻ እውነት እኔ እንጃ ያደርገዋል ብዬ ምንም እኔ አይምሮ ላይ የለም አሁንም። እና እንግዲህ ያው የሄደበት ምክንያት ደግሞ ቡታጅራ ሽማግሌ ለመላክ ነበር። ያን ነገር ደግሞ ተጣጣራ እንግዲህ ያወቀ ጊዜ ያንን ወጥመን ለማስገባት ነገሮችን አስባ እንደዛ አድርጋ በደንብ አድርጋ አስባበት ነው መጣ እንግዲህ ልጁን እንደዛ ልታረግ የቻለችው። እንግዲህ ሀይሚዬ የኔ እናት እውነት በጣም ከባድ ነው እውነት ለመናገር እኔ እንጃ ብቻ እንግዲህ ፈጣሪ ጠብቃት ብዬ ነው የማስበው። አሁንም ቢሆን የማያምንበት ከሆነ እውነት ታላደረገው እዛ ሀዳ የምትፈልግበት ትፈልግ ማለት ነው የልጇን አባት ወይም በማያውቀው መልኩ አርጋ ከሆነ ያን ነገር እንግዲህ ምንም ማድረግ አይቻልም። ያው እንግዲህ የሚባለው ነገር ዲኤንኤ ነው የሚባለው። እንግዲህ እሱም እንደዛ ነበር እያለ የነበረው ማለት ነው። ያው ራሱን ትንሽ የመጠራጠር ባህሪ አሳይቷል ብዬ አስባለሁኝ ማለት ነው። እንግዲህ እንደተናደደ ምናምን በሄደ ሰዓት በዛ ሰዓት እንግዲህ አጋጣሚውን ተጠቅማ ምክንያቱም በፊት እንደማይፈልጋት እንደማይዋደዱ እንደማይፋለጉ ነበረ ሁሉም ሰው ተያወራ የነበረው ማለት ነው። እንግዲህ እሱን ደግሞ እጇ ለማስገባት እንግዲህ ያላትን ነገር ተጠቅማ ሊሆን ይችላል ማለት ነው። ምክንያቱም አሁን ፎቶ እንዴት እንዳስነሳቸው አይታችኋል ምናምን ነገር ከሷ ጋር እንዴት እንደተገናኘ ምናምን ያን ነገር እንግዲህ አስባችሁታል እንዴት እንደተጠቀመችው ምንም ነገር በማያውቀው መንገድ ማለት ነው። እና አሁንም ያን ነገር እንግዲህ ያደረገችበት በዛ ምክንያት ሊሆን ይችላል። እንግዲህ ወንዶይ ደግሞ አንዳንድ ጊዜ በቃ አለ የለ
በተለይ ብሩኬ ደግሞ ለሴቶች በጣም ትልቅ ቦታ የሚሰጥ ልጅ ነውና ለራሱ አደጋ ላይ የሚጋለጠው በዛ ምክንያት መሰለኝ። እንግዲህ ያ ነገር ሊሆንም ይችላል ላይሆንም ይችላል፣ ብቻ ፈጣሪ ነው የሚያውቀው። ግን እዛው ድረስ ግን ሀይሚዬ የኔ እናት እውነት ልቧን መሰበር ማለት አሁን ገና ነው እውነት ለመናገር ማለት ነው። ግን እውነት አይሰበርም። ግን አምናበት ምናምን ከሆነ ልጅቱ እሱ እንዳላደረገው ታወቀ፣ ልቦናው ታወቀ፣ ተሷ ጎን የሚሆን ከሆነ ችግር አይኖረውም። ግን ሀይሚዬ ግን እንደዚህ ከሆነ እኔ እንጃ የምትመለስለትም ብቻ አይመስለኝም። ነገሮች በጣም እየከበዱ እየከረሩ እየሄዱ ነው። እንግዲህ ቤተሰቦቹም በጣም ነው የደነገጡት እውነት ለመናገር ማለት ነው ሁሉም እንግዲህ ምክንያቱም እንደሰማሁ ከሆነ ከውስጥ ማለት ነው እናቱም እንግዲህ ቤተሰቦቹ ወንድሞቹም በጣም ነው የደነገጡት እውነት ለመናገር ማለት ነው። እንዴት እንደዚህ በጣም የሚያምኑት በጣም የሚኮሩበት በጣም የሚተማመኑበት ወንድማቸው ስለሆነ ይህን ነገር ያደርጋል ብሎ ማንም ሰው አልጠበቀውም። እንግዲህ ያን ደግሞ ፈጣሪ ያውቃል። እሱ ደግሞ እንደዚህ አይነት ነገር እንዳላደረገ ነው የተናገረው። እና ቤተሰቦች እንግዲህ ለቅመሟ ደግሞ ዱአ አድርጉላት። በጣም ከባድ ነው ከምላችሁ በላይ እንግዲህ ሆስፒታል እንደገባኝ ነግረውኛል። ግን ያው ጤንነቷ ደህና ናት ብለዋል። እንግዲህ ከሆስፒታል ግን አልወጣችም። እና እንግዲህ ፈጣሪ ሁሉንም ነገር ያስተካክልላት እና በሰላም እንዲወጣ ሁላችሁም ዱአ አድርጉ።